ሕይወት እንዲህ ናት። ህንዳዊው ዶክተር ፓትሪክ ጆሽ ላለፉት 6 ዓመታት ከሚወዳቸው ቤተሰቦቹ ተለይቶ በለንደን ኑሮውን አድርጓል። የሶፍትዌር ባለሙያ ሲሆን ለሐኪሟ ባለቤቱ ዶክተር ኮሚቪያስ እና ለ3 ልጆቹ ያልም የነበረውን ሕይወት ለማሳካት ታግሏል። በህንድ የሚገኙት ባለቤቱና ለ3ቱ ትንንሽ ልጆቹ የተሻለ የወደፊት ዕድል መገንባት፣ ከሚወደው ቤተሰቡ ጋር ዳግመኛ መቀላቀል ህልሙ ነበር። ተሳክቶለትም ህንድ የቆዩትን ሚስቱንና ልጆቹን ለመውሰድ ፈቃዱን አገኘ። የዓመታት ዕቅዱ ከረጅም ጊዜ ጥበቃና ትዕግሥት በኋላ በስተመጨረሻ እውን ሆነ። ከ2 ቀናት በፊት ኤዲያፑር ውስጥ ስመጥር ሐኪም የነበረችው ሚስቱ የሥራ መልቀቂያዋን ለሆስፒታሉ አስገባች። የሕክምና ሥራዋን በለንደን ለማድረግ ጉዞዋን ሸከፈች። 3 ልጆቻቸውም አብረው ለመጓዝ ተሰናዱ። ወዳጅ ዘመድ ተሰናበቱ። በዕለተ ሐሙስ ጠዋት 5ቱም የቤተሰብ አባላት በተስፋና በደስታ ተሞልተው ወደ ለንደን በሚበረው የህንድ መንገደኞች አውሮፕላን የጉዞ መለያ ቁጥር 171 ተሳፈሩ። አዲስ ሕይወት ለመጀመር የመሄጃ ብቻ የተቆረጠው ትኬትና አውሮፕላኑ ወደ ተስፋ ሕይወታቸው ሊያደርሳቸው ተንደረደረ። ምድርንም ለቀቀ፣ ተንሳፈፈ። ግና ሰው ያስባል፣ ፈጻሚው ፈጣሪ ነው። ሁሉም ነገር በቅጽበት ተለወጠ። አውሮፕላኑ ከ30 ሰከንድ በኋላ ተከሰከሰ። 5ቱም ቤተሰብ እዚያው ቀሩ። ነፍሶቻቸው ወደ ለንደን ሳይሆን ወደማይቀርበት የሰማየ ሰማያት ዓለም ተጓዙ። ከምዕራባዊ ህንድ አህመዳባ ከተማ የተነሳው ቦይንግ 788 ድሪም ላይነር አውሮፕላን የሆስፒታል ሕንፃና የሕክምና ተማሪዎች ማደሪያ በሚገኝበት መኖሪያ አካባቢ ላይ ነው የተከሰከሰው። በዚህ አደጋ በአውሮፕላኑ 11A የወንበር ቁጥር ላይ ተቀምጦ የነበረ የእንግሊዝ ዜግነት ያለው መንገደኛ ብቻ በአስገራሚ ሁኔታ በሕይወት ተርፏል። በርካቶች ካለቁበት ከዚህ አደጋ የዚህ ሰው በሕይወት የመትረፉ አስገራሚ ዜናም የዓለም አቀፍ ሚዲያው መነጋገሪያ ሆኗል። ከአደጋው የተረፈው ራምሽ የተባለው እንግሊዛዊ በእግሩ እየተራመደ ወደ አምቡላንስ ሲያመራም ታይቷል። አውሮፕላኑ ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምፅ ተሰማ። ሁሉም ነገር የሆነው በቅጽበት ነበር። እኔ እንዴት እንደተረፍኩ አላውቅም ሲል ሆስፒታል ውስጥ ሆኖ ለአካባቢው መገናኛ ብዙሃን ስለ ክስተቱ ተናግሯል። አብሮት ተሳፍሮ የነበረው ወንድሙ ግን በሕይወት የመትረፍ ዕድሉን አላገኘም። በአውሮፕላን አደጋው 241 ሰዎች መሞታቸው ተነግሯል። በዚህ አውሮፕላን 169 የህንድ፣ 53 የብሪታንያ፣ 1 ካናዳዊና 7 የፖርቹጋል ዜጎች እንደነበሩ የተገለጸ ሲሆን አደጋው ደርሶባቸዋል ከተባለው 242 ሰዎች መካከልም 217ቱ ጎልማሶችና 11ዱ ሕፃናት እንደሆኑ ተነግሯል።